እኔ ማላውቀውን ባህሪ እያየሁብህ ነው። በጣም አካበርሽ። ምንድነው ፋራ የምትሆኝ? በቃ ሙሉ አይገባሽም እንዴ? ወይስ አፍረሽ ነው? ሰላም ሰላም ቤተሰቦች፣ ማን ነው እንደኔ ሀይሚና ብሩኬ ቀሩ ብሎ ተስፋ ቆርጦ ተኝቶ የነበረ ማለት ነው። እኔ ያለሁበት ቦታ ቶሎ ነው የምንተኛውና የእውነት ተኝቼ ነበር ቀሩ ብዬ ማለት ነው። ተስፋ ቆርጬ እንዴ ከ2 ሰዓት አልፎ አያውቁም። ከ2 ሰዓት ተኩል ማለት ነው። ግን 3 ሰዓት ነው ዛሬ የለቀቁት። ምን አስባችሁ ነው? ምን አስባችሁ ነው እንደዚህ ጥፍት ብላችሁ ቀራችሁ ስንባል የምትመጡት? ብሩኬ ደግሞ ማለት ነው የመልስ ምትህን ታገኛለህ። ግድ የለህም የእኔ ውድ ቤተሰቦች። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ አድርጉ። ሰዓቱ ያው ትንሽ ሄደት ብሏል መሰለኝ በኛ። ግን እንደዛም ሆኖ ስለ ሀይሚና ስለ ብሩክ ሳላወራ ማደር በፍጹም አልችልም ብዬ ነው የተነሳው። ከእንቅልፍ ፍን አድርጎኛል ሁሉ ብታዩ በርዶኝ ማለት ነው። ወይ ሀይሚና ብሩኬ እንግዲህ ሰሞኑን ደስ የሚል ነገር እያሳለፉ ነው። ዛሬ ግን ብዙም ደስ አላለኝም። በእርግጥ እንደዚህ አለፍ ብሎ እንደዚህ አይነት ነገር ደስ ይላል። ፕራንክ ነገር ማለት ነው። ስራ ስለሆነ ይስሩ፣ ችግር የለውም። ስራ ነው። ባይሆን የሆነ ትልቅ ፕራንክ ምናምን አይደራሩም እንጂ እንደዚህ ቀለል ያለ ፕራንክ ምንም ማለት አይደለም። ቢሰሩ ይስሩ፣ ስራ ነው። እና ዛሬ እንግዲህ ቀለል ያለች ፕራንክ አድርጓል ብሩኬ። ስለ ቤተሰቦቹም አንዳንድ ነገር ብሏል፣ ስለ አድናቂዎቹ እና ብዙ ነገር ነው የተናገረው ስለ አድናቂዎቹ ምን ያክል ያው እኔ እንጃ ብቻ እኔም በበኩሌ ብሩኬን ባገኘው እንደዛ ነው የምሆነው። በጣም ነው የምደነግጠው ምናምን ነገር የእውነት በጣም ከሚገባው በላይ ማለት ነው። እና ወደ ፕራንኩ ሲሄድላችሁ እሱን በሰፊው መለስበታለሁ። አሁን ግን ስለ ዋናው ነገር ላውራችሁና ሀይሚዬን ያደረጋት ነገር ምንድን ነው? በእርግጥ የእሷን ጉብዝና፣ የእሷን ንጽህና፣ የእሷን ጠንካራነት ለማሳየት ያደረገው ፕራንክ ነው። ይህ ሁሉ ፕራንክ ዛሬ ይሄን ፕራንክ ያደረገው የሀይሚን ክብር ለማሳየት ነው። ባይዘወይ እኔ ጠዋትም ነግሬያችኋለሁ። ጠዋት ራሱ ቪዲዮ ሰርቼ ነበርና ሀይሚና ብሩኬ ለየብቻቸው ነው ክላስ የያዙት። በጣም ብዙ ስም ታጠፋላችሁ፣ ስም አጥፊውላው ማለት ነው። ግማሻችሁ ጓደኛ ቤት ነው ያረፉት ትላላችሁ፣ ግማሻችሁ የመዳም ቅመሞች ናቸው ስፖንሰር፣ ብዙ ታወራላችሁ እናንተ፣ ብዙ ትቀባጥራላችሁ። ግን ያው እንደምታዩት ነው፣ ሆቴል ውስጥ ነው ያሉት። አንዳንድ ክላስ ይዘዋል። እሷም አንድ ክላስ ይዛለች፣ እሱም አንድ ክላስ። ሲጀመር ደግሞ ዱባይ ውስጥ ያን ያክል እንደዚህ ለማረፍ የሚያስቸግር ነገር አይደለም። ማለት ሁሉም ሰው እየሄደ የሚዝናናባት ሀገር እስከሆነች ድረስ ብቁ መዝናኛ፣ ብቁ ማረፊያ ያላት ሀገር ናት። እንኳን ሀይሚና ብሩኬ ማንም ኢቭን ለኖርማል ነጋዴዎች ራሱ ተመላላሽ ሻንጣ የሚነግዱ ነጋዴዎች የትም ቦታ ማደር አልጋ ይዘው ማደር ይችላሉ፣ መቀመጥ ይችላሉ። ኖርማል ነው። በዛ ላይ ደግሞ የዱባይ ሴፍቲ ያው እንግዲህ ሰምታችኋቸዋል እነሱ ሲያወሩ ስለ ሴፍቲው ማለት ነው። በዛ ላይ በጣም ሴኩዌር ነው፣ ሴኩሪቲያችሁ የተጠበቀ ነው። ምክንያቱም በየመንገዱ ሁሉ ካሜራ አለ፣ በየቦታው ካሜራ አለ። በጣም ደስ የምትል ሀገር እና ደስ የምትል እዛ የሚኖር ሰው እጅግ በጣም ሴፍቲው ተጠብቆለት ነው የሚኖረው። እንኳን ሀይሚና ብሩኬ ማንም ይሄዳልና ልላችሁ ፈልጌ ነው። ዞሮ ከርዕሴ ወጣው መሰለኝና ጠዋት ነግሬያቸዋለሁ። ለማስታወስ ያክል ነው። ሀይሚና ብሩኬ ብቻቸውና ይሄን ሁሉ ነገር ያደረገው ብሩኬ ዛሬ የሀይሚን ንጽህና ለማወቅ ነው። ለምን ሀይሚ ብዙ ወሬ ከምታወሩት አንጻር ነው ይሄንን ያደረገውና ምንድነው ያደረጋት ዛሬ? ያው አብረን እንደር ነው፣ አብረን ማደር አለብን ዛሬ። በቃ ኖርማል ነገር እኮ ነው። ምንድነው ከኔ ጋር ማደር ምን ችግር አለ? እውነት ለመናገር ግን ወይኔ እኔ ቃል ለማደንቅበት ቃል ያጥረኛል። ኧረ ባካችሁ ማን ነው እሱ ዱባይ ድረስ ፍቅረኛ ብሎ ዱባይ ድረስ ይዞ ሄዶ ማን ነው እሱ ሳይል ከሰከስ የሚያድር? ማን ነው እሱ ለብቻው አልጋ ይዞ የሚያሳድር? የትኛው ወንድ ነው? ማን ነው? እስኪ አምጡልኝ፣ እስኪ ልመስክርለት። ልክ እንደ ብሩኬ አምጡልኝ እስኪ
ማንም እንደዚህ የሚያደርግ ወንድ የለም። ማን ተከትለሽ ነይ አለሽ ነው የሚለው። አይገርመሽም? አይገርማችሁም? እውነት እንነጋገርና ማንም ወንድ ዱባይ ድረስ ሊያዝናና ይዞ ሄዱ ለብቻዋ አልጋ ይዞ ለብቻዋ ክላስ ይዞ የሚያሳድር ወንድ ኧረ የለም። በቃ አምጡልኝ እስኪ ማን ነው? እና እኔ ለማደንቅበት ቃል ያንሰኛል። የእውነት ብሩኬ በትክክል በተግባር አደራውን የሚወጣ ልጅ ነው። እውነት ለቃሉ ለእምነቱ የሚኖር እና እሱ ይህንን ለማሳየት ነው የፈለገው። ሀይሚ ምን አይነት ሴት እንደሆነች ምን አይነት ክብሯን የጠበቀች ሴት እንደሆነች ከምታወሩት አንጻር ለዛ ነው ይህን ፕራንክ የሰራው። ዛሬ አረጋግጧል። በጣም ነው የደነገጠችው ሀይሚ፣ በጣም ደንግጣለች። እግዚአብሔርን በአንዴ ፊቷ ኮሶ ምስል ነው ያለው። ምክንያቱም ይህ ልጅ ወንድ ልጅ በእርግጥ ታምነዋለች፣ ያው አታምነውም ማለት አይደለም፣ ግን ወንድ ልጅ ነው። አስከትሏት ዱባይ መጥቷል እና የሆነ ደነገጠች። አዲስ ባህሪ ሊያመጣ ነው እንዲህ ብሩኬ ምንድን ነው አይቸውም አላቀውም ባህሪ እያሳየኸኝ ነው ዛሬ ምን ተፈጥሮ ነው ምንድን ነው ምናምን ብላ እሱ አገራግብት ብት ብሏታል። እሱ ደግሞ በቃ ኖርማል ነው ምንድን ነው እንዴ ታካብጃለሽ? ወይኔ ሀይሚ ድንጋጤ፣ ወይኔ ሀይሚ ድንጋጤ። ግን እንግዲህ እሷ ተቆጥታለች። በጣም ተኮሳተረችበት። በጣም ተቆጣች፣ ደነገጠች። እኔ አሳዘነችኝ። ፊቷ ቀይር ሲል አሳዘነችኝ፣ እውነት ለመናገር ማለት ነው። በጣም ነው ያሳዘነችኝ ሀይሚዬ፣ የኔ እናት፣ የኔ ቅመም ማለት ነው። የኔ ጨዋ ሴት፣ የኔ ምርጥ ሴት። አይዞሽ ብሩኬ እንደዚህ አይነት ሰው አይደለም። ያንቺን ንጽህና ለማሳየት ነው፣ ያንቺን ጀግንነት፣ ያንቺን ጠንካራነት ለማሳየት ነው ይሄንን ያደረገውና በስተ መጨረሻ መሄድ አለብኝ ብላ አኩርፋ እኔ ማር ደግሞ ኮነን ስታሳዝን ኮነን አለች እና ካሜራውንም ቢያሳያት ፕራንክ እንደሆነ ሊነግራት ቢሞክርም እንግዲህ ዝምታዋን ሰብራለች። መልስም አልሰጠችው። ያው ዞሮ አኩርፋለች ማለት ነው። እና ሀይሚዬ ደግሞ አታኩርፊ፣ ምክንያቱም ያው ብድርሽን ትመልሻለሽ። ይህን እናውቃለን። ብድር ትመልሻለሽ፣ እንደምትመልሽ አልጠራጠርም። አንቺ ለብድር እንኳን ተነክተሽ እንደውም አትንኩኝ የምትይ ጀግና እንኳን አይደለም ይሄን ያክል ተነክተሽ ማለት ነው። ብሩኬ ጠብቅ። ለማንኛውም ያው በስተመጨረሻም ወደ ክላሷ ሄዳለች ማለት ነው። ያው አኩርፈዋለች፣ ግን ያው ነገም አይደርሱም። ትንሽ ቆይቶ ይታረቃሉ፣ ሰላም ይወርዳል። ሀይሚዬን ላታኮርፊ ያደራ። ምክንያቱም ይሄ የአንቺ ንጽህና ለማሳየት ነው ያደረገው።